ይስጥልን ተመልካቾቻችን ሀገራዊና ዓለም አቀፍ ጉዳዮችን በቀጥታ ስርጭት ወደ እናንተ የምናደርስበት የዕለተ ረቡዕ የቀን ኤምቢሲ ዜናችን ተጀምሯል። ሊያ ክብሮም ከመለቀታ ስርጭት ባለሙያዎች ጋር ዜናዎቹን እየመራሁ ቆያለሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። በኢትዮጵያ የቡና ምርት የእሴት ሰንሰለትን ለማገዝ የሚውል የ10 ሚሊዮን ዩሮ ብድር ተገኘ። ጤና ሚኒስቴር ከአዲስ አበባ ዩኒቨርሲቲ የጨቅላ ህጻናትን ሞት ለመቀነስ የሚረዱ የሕክምና መሳሪያዎችን ተረከበ። ከውጭ የአሜሪካና የዩክሬን ፕሬዝዳንቶች በዩክሬን የሰላም ጉዳይ ውይይት አደረጉ። አጫጭር የሀገር ውስጥ ጉዳዮችን እናስቀድም። ፍጹም የሰላም አየር የአይንና የመንፈስ ማረፊያ ውብ ስፍራ የታደለችው ባህር ዳር ከመዝናኛ እስከ ግዙፍ የንግድ ስፍራዎቿ በእንቅስቃሴ ተሞልተዋል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የስፖርት ማዘውተሪያ ስፍራዎች ከልጅ እስከ አዋቂ በልዩ ልዩ ስፖርቶች ደምቀዋል። ከዚሁ ጎን ለጎን ግዙፍ የባህር ዳር ዓለም አቀፍ ስታዲየም ግንባታ በመጠናቀቅ ላይ መሆኑ ከተማዋን የስፖርት ቱሪዝም ማዕከል የሚያደርጋት ይሆናል ሲሉ ገልጸዋል። ወቅቱ የአብይና የረመዳን አጽዋማት የሚጾሙበት ነው። የከተማዋ ምዕመን ወደ መስጂድና ወደ አብያተ ክርስቲያናት ሲተም ማየት መንፈሳዊ ኩራትን ይፈጥራል ብለዋል ምክትል ጠቅላይ ሚኒስትሩ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በባህር ዳር ባዩት የልማት ስራና የቱሪዝም መነቃቃት መደሰታቸውን ገልጸዋል። የተጀመሩ ስራዎች በተገቢው ጥራት እንዲጠናቀቁ ክትትላችንን አጠናክረን እንቀጥላለን ሲሉ መልእክት አስተላልፈዋል። የጤና ስርዓቱን በቴክኖሎጂ በመታገዝ ይበልጥ ተደራሽ ለማድረግ በትኩረት የተሰራ መሆኑን የጤና ሚኒስቴር ገለጸ። የጤና ሚኒስትር ዶክተር መቅደስ ዳባ በጠቅላይ ሚኒስትር ጽህፈት ቤት አዘጋጅነት በጤናው ዘርፍ ከህብረተሰቡ ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በኢትዮጵያ መከላከልና አክሞ ማዳን ፖሊሲ ላይ የተመሰረተ ሁሉን አቀፍ ጤና አገልግሎት እየተሰጠ መሆኑን ተናግረዋል። ሚኒስትሯ አብዛኛው የሕክምና አገልግሎት በሀገር ውስጥ የሚሰጥ መሆኑን ገልጸው ወደ ውጭ ሀገራት በመሄድ የሕክምና አገልግሎት የሚያገኙ ዜጎች መኖራቸውን አንስተዋል። ተላላፊ ለሆኑና በሀገር ውስጥ አቅም መታከም ለሚችሉ ህመሞች በሀገር ውስጥ ሕክምና እንደሚሰጥ ያስረዱት ሚኒስትሯ በአንጻሩ ተላላፊ ያልሆኑና ውስብስብ የጤና እክል ያለባቸው ዜጎች በውጭ ሀገራት እንዲታከሙ ይደረጋል ብለዋል። መንግስት ወደ ውጭ በመሄድ የሚገኘውን የሕክምና አገልግሎት ለማስቀረት የተለያዩ ሪፈራል ስፔሻላይዝድ ሆስፒታሎችን እየገነባ እንደሚገኝም አብራርተዋል። የጤና ሚኒስትር ዶክተር መቅደስ ዳባ የኮሌራ በሽታ በተለያዩ የሀገሪቱ አካባቢዎች መከሰቱን ጠቅሰው መንግስት በሽታውን ለመከላከል ክትባት ከመስጠት ጀምሮ የተለያዩ ስራዎችን በትኩረት እያከናወነ መሆኑን አንስተዋል። ሶስተኛው የአፍሪካ ማዕድን ፎረም በአፍሪካ ህብረት መቀመጫ አዲስ አበባ መካሄድ ጀምሯል። ፎረሙ የሚካሄደው የአፍሪካ የማዕድን ራዕይ ስኬቶች፣ ፈተናዎችና እድሎች በሚል መሪ ሀሳብ ነው። የአፍሪካ ህብረት ልዩ ኤጀንሲ የሆነው የአፍሪካ ማዕድናት ልማት ማዕከል ፎረሙን ማዘጋጀቱ የተነገረ ሲሆን ፎረሙ በማዕድን አስተዳደር እሴት መጨመርና ዘላቂነት ላይ የሚታዩ መዋቅራዊ እክሎችን መፍታትና እድሎችን መጠቀም በሚቻልበት ሁኔታ ላይ እንደሚመክር ከአፍሪካ ህብረት የተገኘው መረጃ ያመላክታል። የማዕድን ሀብት ባለባቸው አካባቢዎች የሚገኙ ሴቶችና ወጣቶች ትኩረት የሚሹ የህብረተሰብ ክፍሎችን አቅም መገንባትና ድምጻቸው እንዲሰማ ማድረግ በሚቻልበት ሁኔታ ላይ ውይይት እንደሚደረግ ተጠቁሟል። በፎረሙ ላይ የህብረቱ አባል ሀገራት፣ የማዕድን ዘርፍ ተዋናያን፣ የልማት አጋሮችና የዓለም አቀፍ ድርጅት ተወካዮች ይሳተፋሉ። ፎረሙ እስከ መጋቢት 12 ቀን 2017 ዓ.ም እንደሚቆይ ተጠቁሟል። ተመልካቾቻችን ወደ ውጭ አጫጭር መረጃዎቻችን ተሻገርን። ቻይና በዩክሬን የመልሶ ግንባታ ድጋፍ የማድረግ አዝማሚያ ማሳየቷ ተገለጸ። በቻይና የዓለም አቀፍ ልማት ትብብር ተቋም ቃል አቀባይ ሊሚንግ በሰጡት ማብራሪያ ቻይና ከዚህ ቀደም ቢሆን ለዩክሬን 4 ጊዜ የሰብአዊ ድጋፍ ማቅረቧን አስታውቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት የሰሞኑ ማብራሪያቸው ቻይና በዩክሬን የሰላም ጉዳይና የመልሶ ግንባታ ሂደት ቁልፍ ሚና እንደምትጫወት እምነት እንዳላቸው ተናግረዋል። ቻይና በበኩሏ ለዓለም ሰላምና ጸጥታ በጽናት ለመቆም
ቁርጠኛ መሆኗን አስታውቃ በሩሲያና ዩክሬን መካከል ሰላምን ለማውረድና በዩክሬን የመልሶ ግንባታ የበኩሏን ድጋፍ ለማድረግ መዘጋጀቷን ተናግራለች። ዘገባው የኪቭ ኢንዲፔንደንት ነው። በሩሲያና ዩክሬን መካከል ለ30 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በስልክ ካወሩ በኋላ ሞስኮ በኪየቭ ላይ ጥቃት መሰንዘሯ ተነግሯል። ጥቃቱ የደረሰው ቭላዲሚር ፑቲን የ30 ቀናት የተኩስ አቁም ስምምነቱን አልቀበልም ካሉ በኋላ ነው ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ በኃይል መሰረተ ልማቶችና በንጹሃን ላይ ጥቃት አድርሳለች ሲሉም አቤቱታቸውን አቅርበዋል። ቭላዲሚር ፑቲን ከዶናልድ ትራምፕ ጋር ባደረጉት የስልክ ልውውጥ በመሰረተ ልማቶች ላይ ጥቃት ላለማድረስ መስማማታቸው ይታወቃል። ጥቃቱ በሀገራቱ መካከል ሊደረግ የታሰበውን የተኩስ አቁም ስምምነት ጥያቄ ውስጥ ሊከተው እንደሚችል የፖለቲካ ተንታኞች ስጋታቸውን ገልጸዋል። ቭላዲሚር ፑቲን ሙሉ ለሙሉ ተኩስ አቁም ማድረግ እንደማይፈልጉም ለፕሬዝዳንት ትራምፕ መናገራቸውን ቢቢሲ ዘግቧል። ሊቢያ በርካታ ስደተኛ ሴቶችና ህጻናትን ወደ ናይጄሪያ መመለሷ ተነግሯል። የተባበሩት መንግስታት ድርጅት ምንጮች ባወጡት መግለጫ ከናይጄሪያ ወደ ሊቢያ የተሰደዱ ህገወጥ ስደተኞች ወደ ሀገራቸው መመለሳቸውን ያስታወቁት ሊቢያ ከሰሜን አፍሪካ ቀጠና ወደ አውሮፓ ለሚሰደዱ ሰዎች አንዷና ዋነኛዋ የመነሻ ስፍራ መሆኗ ይነገራል። ከሊቢያ ተነስተው በሜዲትራኒያን ባህር የሚጓዙ ስደተኞች በህገወጥ ደላሎች እየተታለሉ ለህይወታቸው አደገኛ የሆነ ጉዞ እንደሚያደርጉ ይታወቃል። ከሊቢያ ወደ አውሮፓ ለማቋረጥ ተዘጋጅተው የተያዙትና ወደ ናይጄሪያ የተመለሱ ስደተኞች ቁጥር ከ150 በላይ ነው ተብሏል። ዘገባው የኒው አረብ ነው። በቱርክና በኢራን መካከል የቃላት ጦርነቱ ተባብሶ መቀጠሉ ተነገረ። ኢራንና ቱርክ የሚያወዛግባቸውና ለቃላት ላፊ መወራወር ያበቃቸው በቀጠናው የበላይነቱንና የተጽዕኖ ፈጣሪነቱን ለመያዝ የሚደረገው ፉክክር መሆኑን በርካቶች ገልጸዋል። በተለይም ዳግም ሁለቱን ሀገራት ለነገር መካረር ያበቃቸው በሶሪያና በቱርክ የተነሳ እንደሆነ ይነገራል። አንካራ በሶሪያ የበሽር አልአሳድን መንግስት በመጣሉ ሂደት ሚና እንደነበራት ውስጥ አዋቂዎች ሲገልጹ፣ ቴህራን በበኩሏ ለአልአሳድ በርካታ ድጋፍ ማድረጓ ይታወቃል። ሁለቱ ሀገራት ረጅም ጊዜ በባላንጣነት የሚተያዩ ሀገራት ከመሆናቸው ባለፈ ቱርክ ኢራንን በውስጥ ጉዳይ ጣልቃ ትግቢ ስትል በቅርቡ በውጭ ጉዳይ ሚኒስትሯ ሀካን ፊዳን በኩል ማስታወቋ ይታወቃል። ዘገባው የሚድል ኢስት ነው። በዝርዝር ወደ ምንመለከታቸው ሀገራዊ ጉዳዮቻችን አለፍን። በኢትዮጵያ ለቡና አምራቾች፣ አቅራቢዎችና በዘርፉ የእሴት ሰንሰለት የተሳተፉ አካላትን የሚያግዝ ብድር ይፋ ተደረገ። በቡና ዘርፍ የተደረጉ የፖሊሲ ማሻሻያዎችና ጠንካራ የቁጥጥር ስርዓት መዘርጋቱ የአርሶ አደሮችን፣ አምራቾችንና ሌሎች ተዋናዮችን እይታ መቀየር መቻሉ ተገልጿል። በኢትዮጵያ የቡና ምርት የእሴት ሰንሰለት ከ5 ሚሊዮን በላይ አባወራና እማወራ እንዲሁም 25 ሚሊዮን የዘርፉ ተዋናያን የሚሳተፉበት ሲሆን ከጣሊያን መንግስት የተገኘው የ10 ሚሊዮን ዩሮ ብድር ከዘርፉ የሚገኘውን ኢኮኖሚያዊ ተጠቃሚነት ያሳድጋል ተብሎ ይጠበቃል። ለኢዜአ ዘገባ ቆንጂት ዘውዴ። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በቢሊዮን የሚቆጠር የቡና ችግኝ በመትከል ጉልህ ሚና እየተወጣች መሆኑ ተገለጸ። በኢትዮጵያ ለቡና አምራቾች፣ አቅራቢዎችና በዘርፉ የእሴት ሰንሰለት ላይ የሚሳተፉ አካላትን ማገዝ የሚያስችል ብድር ይፋ ተደርጓል። የጣሊያን መንግስት ለዘርፉ የ10 ሚሊዮን ዩሮ የተራዘመ ብድር የፈቀደ ሲሆን የኢትዮጵያ ንግድ ባንክ የተገኘውን ብድር የማስተዳደር ኃላፊነት ተሰጥቶታል። የግብርና ሚኒስትር ግርማ አመንቴ ብድሩ ይፋ በተደረገበት ወቅት እንደተናገሩት በኢትዮጵያ የቡና ምርት የእሴት ሰንሰለት ከ5 ሚሊዮን በላይ አባወራና ማወራ እንዲሁም ከ25 ሚሊዮን በላይ የዘርፉ ተዋናዮች ይሳተፉበታል ብለዋል። ለኢትዮጵያ ማህበራዊና ኢኮኖሚያዊ እድገት የቡና ምርትና ምርታማነትን ማሳደግ ወሳኝ መሆኑን በተገለጸበት በዚህ መድረክ የተለያዩ የፖሊሲ ማሻሻያዎችና ጠንካራ የቁጥጥር ስርዓት መዘርጋቱ የአርሶ አደሮችን፣ አምራቾችና ሌሎች ተዋናዮችን እይታ ቀይሯል ተብሏል። በበጀት ዓመቱ 8 ወራት ከ257 ሺህ ሜትሪክ ቶን ቡና ለውጭ ገበያ በማቅረብ ከ1.2 ቢሊዮን የአሜሪካን ዶላር በላይ ገቢ መገኘቱ ተገልጿል። Improving coffee production and productivity is crucial.
የስራ ዕድል በመፍጠርና የዜጎችን የኑሮ በማሻሻል የኢትዮጵያ የማህበራዊና ኢኮኖሚያዊ እድገትን ለማረጋገጥ የቡናን ምርትና ምርታማነትን ማሳደግ ወሳኝ ነው። ኢትዮጵያ ባለፉት 5 ዓመታት ቡናን ለውጭ ገበያ በማቅረብ መሰረታዊ ለውጥ አምጥታለች። ባለፈው የበጀት ዓመት ብቻ 300,000 ሜትሪክ ቶን በላይ ቡና ለውጭ ገበያ በማቅረብ 1.43 ቢሊዮን ዶላር ገቢ ተገኝቷል። በዚህ በጀት ዓመት 257,000 ሜትሪክ ቶን ቡና ለውጭ ገበያ በማቅረብ 1.2 ቢሊዮን የአሜሪካን ዶላር ገቢ ተገኝቷል። During the first 8 months of this fiscal year, the country has already generated $1.2 billion. በቡና ምርት የእሴት ሰንሰለት ላይ የፋይናንስ ችግር አንዱ ፈተና መሆኑ ተጠቅሷል። የጣሊያን መንግስት ያደረገው የተራዘመ የብድር አገልግሎት ለዘርፉ ምርታማነት ጉልህ ሚና አለው ተብሏል። ኢትዮጵያ በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት የሀገሪቱን የደን ሽፋን መጨመር መቻሏን ገልጸው በመርሃ ግብሩ በቢሊዮን የሚቆጠር የቡና ችግኝ መትከሏም ተገልጿል። በዚህም የቡና ምርትና ምርታማነትን በማሳደግ ኢኮኖሚውን ከመደገፍ ባሻገር የአየር ንብረት ለውጥን ለመከላከል ወሳኝ ሚና እያበረከተች መሆኑ ማሳያ ነው ብለዋል ሚኒስትሩ። Forest and multi-purpose seedlings we planted by Green Legacy Initiative. በአረንጓዴ ልማት መርሃ ግብር ለደን ልማትና ለጥምር ግብርና አገልግሎት የሚውሉ ችግኞች ተክለናል። የአየር ንብረት ለውጥ ተጽዕኖን ለመከላከልና ምርትና ምርታማነትን ለማሳደግ በቢሊዮን የሚቆጠር የተሻሻለ ዝርያ ያላቸው የቡና ችግኞችን ተክለናል። ነገር ግን ይሄ የሁሉንም ባለድርሻ አካላት ጥረት ይጠይቃል። ኢትዮጵያም ለዘላቂ ደን ልማት አስተዳደርና ደን ጭፍጨፋን ለማስቆም ቁርጠኛ ነች። የቡና አምራቾችና የዘርፉ ተዋንያን ፍላጎትን መሰረት ያደረገ የፋይናንስ አገልግሎትና የቴክኖሎጂ ውስንነት አለ። ይሄ የብድር አቅርቦት በቡና እሴት ሰንሰለት ላይ የተሰማሩ አነስተኛ፣ መካከለኛና ለከፍተኛ ተዋናያን ያለባቸውን የፋይናንስ ችግር ለመፍታት የተዘጋጀ ነው። Small and medium enterprises which often struggle to access loans or credits to support their businesses. የጣሊያን ልማት ትብብር ኤጀንሲ ዳይሬክተር ማይክል ሞራና የጣሊያን መንግስት የኢትዮጵያ የቡና ልማት የእሴት ሰንሰለትን ለማገዝ ያሳየው ፍላጎት ሀገራቱ ለጋራ ልማት ያላቸውን ቁርጠኝነት የሚገልጽ መሆኑን ገልጸዋል። ለኢትዮጵያ የቡና ልማት ከኢኮኖሚ ባሻገር ሀገራዊ መገለጫና መለያ መሆኑን ጠቅሰው የጣሊያን መንግስት ለዘርፉ እሴት ሰንሰለት መሳለጥ ድጋፍ ለማድረግ ቁርጠኛ መሆኑን ተናግረዋል። Ethiopia's coffee sector is not just an economic pillar. የኢትዮጵያ የቡና ልማት ኢኮኖሚ ብቻ ሳይሆን የሀገሪቱ ባህልና ታሪክ መገለጫ ነው። የዛሬው መርሃ ግብርም ማክበር ብቻ ሳይሆን ለቀጣይ መሰረት መጣል ነው። ይህም የጣሊያን መንግስት ከዝቅተኛ አምራቾች እስከ ላኪዎች የተሰማሩ አካላትን በመደገፍ እኩል ተጠቃሚ እንዲሆኑ ለማድረግ ያለውን ቁርጠኝነት በድጋሚ የሚያረጋግጥ ነው። የኢትዮጵያ የማይበገር ኢኮኖሚ ትራንስፎርሜሽንና ብልጽግና በጽኑ መሰረት ላይ ማኖር ነው። Ensuring that each stakeholder benefit equitably from the progress we make. የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው የፋይናንስ ችግር በቡና ልማት ዘርፍ ለተሳተፉ የዘርፉ ተዋንያን ፈተና መሆኑን አንስተዋል። የጣሊያን መንግስት ያቀረበው የብድር ስምምነት ለአምራቾችና ላኪዎች ተመጣጣኝ የብድር አገልግሎት በመስጠት ምርትና ምርታማነትን ማሳደግ ያስችላል ብለዋል። Access to finance has been a barrier for smallholder farmers, cooperative processors and exporters. የፋይናንስ አቅርቦት በዘርፉ ላሉ አነስተኛ አምራቾች፣ ማህበራትና ላኪዎች ችግር ሆኖ ቆይቷል። በርካታ የቡና አቀናባሪዎች ከፍተኛ በሆነ የመያዣ መስፈርትና በውስጥ የብድር ታሪክና ተመራጭ ባልሆነ የብድር ጊዜ ምክንያት ብድር ለማግኘት የተቸገሩ ነው። ይህም እድገትን፣ የገበያ ዕድልና ፈጠራን ወደ ኋላ አስቀርቷል። ይህ የብድር ስምምነት እነዚህን ችግሮች በማስወገድና የፋይናንስ አማራጮችን በማስፋት ለቡና አምራቾችና ላኪዎች ተመጣጣኝ ፋይናንስ በማቅረብ ምርትና ምርታማነትን ለማሻሻል ያግዛል። To expand the production and improve the quality. ተመልካቾቻችን የኤንቢሲ የቀን ዜናችን ነው በቀጥታ ስርጭት ወደ እናንተ ያደረስን የምንገኘው። እንቀጥላለን። ጤና ሚኒስቴር የጨቅላ ህጻናትን ሞት ለመቀነስ እንደ ሀገር በርካታ ስራዎችን እያከናወነ ቢሆንም ውጤቱ የሚጠበቀውን ያህል አለመሆኑ ይገለጻል። የእናቶችና ህጻናትን ሞት ለመቀነስ ከአጋር አካላት ጋር የሚሰራው ሚኒስቴር መስሪያ ቤቱ አዲስ አበባ ዩኒቨርሲቲ በሚያስተባብረው ፕሮጀክት አማካኝነት 1.1 ሚሊዮን ዶላር ዋጋ ያላቸው የጨቅላ ህጻናትን ሞት ለመቀነስ የሚረዱ የህክምና መሳሪያዎችን ተረክቧል። ባልደረባችን ሰላም ይልማ ስለ ጉዳዩ ተጨማሪ መረጃ ደርሰን እዚህ ስቱዲዮ ትገኛለች። ሰላም እንደምቆየሽ። እንደምረሻል ሊያ። ስለ ጉዳዩ ያለሽን መረጃ መቀጠል ትችላለሽ። አመሰግናለሁ ሊያ። እንግዲህ የጨቅላ ህጻናት ሞት በሀገር ደረጃ የተለያዩ ስራዎች ቢሰሩበትም አጥጋቢ ውጤት ያልመጣበት እንደሆነ ነው የጤና ሚኒስቴር መረጃ የሚጠቁመው። በተለይም ደግሞ
የእናቶች ሞትና የእናቶች የወሊድ ክትትልም ከዚህ ጋር የተገናኘ ስለሆነ በተለይ የእናቶች የህፃናትን ሞት እንዲሁም ደግሞ የጨቅላ ህፃናትን ሞትን ለመቀነስ በርካታ ስራዎች ቢሰሩም አሁን ላይም ግን በርካታ ችግሮች እንዳሉና በተለይም ደግሞ የሚጠበቀውን ያህል የህፃናቱን ሞት መቀነስ አልተቻለም የሚሉ መረጃዎች ይወጣሉ። ስለዚህ በዋነኛነት ደግሞ የጨቅላ ህፃናትን ሞት ለመቀነስ ከሚረዱ ግብአቶች መካከል ደግሞ የህክምና መሳሪያዎች ዋነኛው ስለሆኑ የዛሬው ማለትም አዲስ አበባ ዩኒቨርሲቲ በኤስኤልኤል 360 ሴቪንግ ሊትል ላይፍ በተሰኘው ፕሮጀክት አማካኝነት የተለያዩ ፋይናንሶችን በማፈላለግ የጨቅላ ህጻናትን ህክምና ለማድረግ የሚያስችሉ የህክምና መሳሪያዎችን ነው ለዛሬው ለጤና ሚኒስቴር ያስረከበው ማለት ነው። ይሄ ደግሞ የጤና ሚኒስቴር ለተለያዩ ለአምስት ክልሎች ነው በዋነኛነት አሁን ይውላል የተባለው በአምስት ክልሎች ተደራሽ በማድረግ በቀጣይ ደግሞ በሌሎች ክልሎች ላይ ተደራሽነቱ ወይንም ድጋፉ የሚቀጥል ነው የሚሆነው። እንግዲህ በዋነኛነት በሀገራችን የህጻናትና የእናቶች ሞት ለመቀነስ ስራዎች ይሰራሉ ይባላል። ውጤቱ አጥጋቢ አይደለም ነው የሚባለው። ነገር ግን ይህንን ውጤት ለመቀነስ ደግሞ በ2030 የጨቅላ ህጻናት ሞትን አሁን ከ1026 የሚሆኑት ልጆች በሞት ያጋጥማቸዋል። ስለዚህ ይህንን ቁጥር በ2030 ወደ 12 ለማውረድ ደግሞ እቅድ ተይዞ እየተሰራ ነው። የዛሬውም ደግሞ ያለ ጊዜ መወለድና የሰውነት ክብደት መቀነስ በተለይ ህጻናት ሲወለዱ ከ2.5 ኪሎ በታች ሆነው ከተወለዱ ለጨቅላ ህጻናት ሞት ይዳረጋሉ ማለት ነው። ስለዚህ በዚህ የሚዳረጉበት ምክንያትም እንግዲህ ያለ ጊዜ የሚወለዱ ልጆች የሰውነት ሙቀት መጠበቅ ስለማይቻል በተለይ በቤት ውስጥ የምትወልድ እናት ልጇ ለሞት ሊዳረግባት ይችላልና ያለ ጊዜ የሚወለዱና የሰውነት ክብደታቸው በሚቀንሱ ህጻናት ላይ የሞት አደጋ ይደርስባቸዋል። ስለዚህ የጨቅላ ህጻናት ሞት ማለት ከዚህ ጋር የተገናኘ ከመሆኑ ጋር በተገናኘ ስለዚህ ለጤና ባለሙያዎች ስልጠና ለመስጠት እንዲሁም ደግሞ የተለያዩ ተቋማት ጤና ተቋማት ማለት ነው የህፃናቶቹን ህክምና የሚያከናውኑባቸው መሳሪያዎችን ለማሟላት በፕሮጀክቱ አማካኝነት ዛሬ የተለገሰው የህክምና መሳሪያ ትልቅ ጠቀሜታ እንዳለው ነው የተገለጸው። በገንዘብ ሲታይም 1.1 ሚሊዮን ዶላር ዋጋ ያላቸው የህክምና መሳሪያዎች ናቸው። እንግዲህ በዛሬው ዕለት ለጤና ሚኒስቴር የፕሮጀክቱ አካል የሆነው አዲስ አበባ ዩኒቨርሲቲ ያስረከበው ማለት ነው። ይህ እንግዲህ ተቋማት ወይም ዩኒቨርሲቲዎች የመማር ማስተማርን ሂደት ከማከናወናቸው ባሻገር ጥናትና ምርምሮችን በተለያዩ ዘርፎች በመስራት ፋይናንስን በማፈላለግ ስራዎች ይሰራሉ። ስለዚህ አዲስ አበባ ዩኒቨርሲቲም እንግዲህ በሴቪንግ ሊትል ላይፍ ፕሮጀክት አማካኝነት በጨቅላ ህጻናት ላይ የሚደርስ ሞትን ለመቅረፍ ፕሮጀክት ይዞ እየሰራ ነው። ይህ ደግሞ ለ5 ዓመታት የሚቆይ ሲሆን አሁን ላይ 1 ዓመት ሆኖታል ከተጀመረ። ስለዚህ በቀሪዎቹ 4 ዓመታት ደግሞ ይሄ ፕሮጀክት ተፈጻሚ የሚሆን ነው የሚሆነው። ስለዚህ ዛሬ የተደረገው ድጋፍ በዋነኛነት ወደ 290 የሚደርሱ የህክምና ተቋማትን ተደራሽ የሚያደርግና እንዲሁም ደግሞ በክልል ደረጃ አማራ፣ ኦሮሚያ፣ ሲዳማ፣ አፋርና ትግራይን ክልልን የድጋፉ ተጠቃሚ ያደርጋል። ነገር ግን በቀጣይም ደግሞ ተደራሽ ያልሆኑ ክልሎች ተደራሽ እንደሚሆኑ ነው በመርሃ ግብሩ የተጠቆመው ማለት ነው። እንግዲህ የጨቅላ ህጻናት ሞትን የጨቅላ ህጻናት ሞትን ለመቀነስ የህክምና ተቋማት አገልግሎት አሰጣጥን ማስተካከል እንዲሁም ደግሞ ስለ ጉዳዩ ግንዛቤ ያለውና እንዴት መታከም አለባቸው የሚለውን ነገር ደግሞ በደንብ ብቁ ልምድ ያላቸው ባለሙያዎች ማፍራት ስለሚጠይቅ ይህም ፕሮጀክት እነዛንም ታሳቢ ያደረገ ነው። መሳሪያውንም ከማበርከት ባሻገር ለባለሙያዎች ስልጠና መስጠትን ብቁ ባለሙያ ማፍራት ላይም ትኩረት ያደረገ እንደሆነ ነው የተገለጸው። ስለዚህ ይሄ ደግሞ አንገብጋቢ ለሆነውና በተለይ አሁን ላይ ቁጥሩ እምብዛም መቀነስ ያልቻለውን የጨቅላ ህጻናት ሞትን ለመቀነስ ትልቅ ሚና እንዳለው ነው የተገለጸው። አሁን ያለኝ መረጃ ይህንን ይመስላል። በማታ ኤንቢሲ ማታ ደግሞ ዝርዝር መረጃዎችን አጋራለሁ። ሰላም፣ ስቱዲዮ ተገኝተሽ ስላደረሽን መረጃ ከልብ እናመሰግናለን። አመሰግናለሁ። ተመልካቾቻችን ከመሸጋገሪያ በኋላ እንመለሳለን። ተመልካቾቻችን በትንታኔ ወደምንመለከተው ዓለም አቀፋዊ መረጃ አለፍን። የአሜሪካና የዩክሬን ፕሬዝዳንቶች በዩክሬን የሰላም ጉዳይ ውይይት ማድረጋቸው ተሰምቷል። ሩሲያ በበኩሏ ድርድሩን ተከትሎ የጦር ኃይሏን በዩክሬን ኃይልና መሰረተ ልማቶች ላይ ጥቃት እንዳይፈጽም ስትል ትዕዛዝ መስጠቷ ተነግሯል። የዓለም አቀፉ ትንታኔ ዘገባችን መርጦ አተኩሮበታል፣ እንደሚከተለው ይቀርባል።
የሩሲያና የአሜሪካ ፕሬዚደንቶች በዩክሬን የኃይል የመሰረተ ልማቶች ላይ የሚደረገው ጥቃት ይቆም ዘንድ በተኩስ አቁም መስማማታቸው ሲገለጥ፣ ኢራን ደግሞ እስራኤልን ለማጥፋት የያዘችውን ስሌት መተግበር የለባትም ሲሉ መግባባታቸውም ተሰምቷል። ይሄ ደግሞ ግማሽ ጎፈሬ ግማሽ ልጩ ይሉትን መሆኑ ነው። እስራኤል በበኩሏ በጋዛ ሰርጥ ዳግም የተከፈተው ዘግናኝ ጦርነት የመጀመሪያው ነው እንጂ ገና ስትል በጠቅላይ ሚኒስትሯ በኩል አስጠንቅቃለች። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የሩሲያው አቻቸው ቭላዲሚር ቭላዲሚሮቪች ፑቲን ትናንት ለአንድ ሰዓት ከግማሽ ወይም ለ90 ደቂቃ በቆየው የስልክ ውይይታቸው በዩክሬን የኃይል መሰረተ ልማቶች ላይ የሚደረገው ጥቃት በአስቸኳይ ይቆም ዘንድ መስማማታቸው ተነግሯል። ምንም እንኳን ጉዳዩ ከመረቁ አውጡልኝ ከስጋው ጾመኛ ነኝን መሆኑ ቢነገርም ከዋይት ሃውስ በንባብ የወጣው መግለጫ የሁለቱን መሪዎች መግባባት የመጀመሪያ ደረጃ የሰላም እርምጃ ሲላሞካሽቶታልም ነው የተባለው። የዋይት ሃውስ መግለጫ በዝርዝር ታው ከዚህ ቀጥሎ በጥቁር ባህርም የተኩስ አቁም ስምምነት ተስፋ መኖሩን አሳይቶ በመጨረሻም ሁለቱ ሀገራት ሙሉ በሙሉ ጦርነቱን የሚያቆሙበት ጊዜ ሩቅ አይሆንም ሲል እምነቱን ገልጧል። ትራምፕ ከፑቲን ጋር ለ90 ደቂቃ በስልክ ከመከሩ በኋላ በጻፉት የማህበራዊ ድረገጻቸው ላይ እንዲህ ነው ያሉት። በመግባባትና ሀሳብን በመረዳዳት ወደ ሙሉ ሰላም እንደርሳለን፣ ይህንን ዘግናኝ የሁለቱን ሀገራት ጦርነት እናስቆመዋለን ብለዋል። ከክሬምሊን የወጣው መግለጫ እንደሚያሳየው ደግሞ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የጦር ኃይላቸው በዩክሬን የመሰረተ ልማቶች ላይ የሚፈጽመውን ጥቃት ያቆም ዘንድ ወዲያውኑ ትዕዛዝ ሰጥተዋል ነው ያለው። ግን ደግሞ የፑቲን ትዕዛዝ ለ30 ቀናት ብቻ መሆኑን ልብ ይሏል። በሁለቱ መሪዎች የስልክ ውይይት ወቅት ከተነሱ ዋና ዋና ጉዳዮችም ለዩክሬን የሚሰጥ ማንኛውም አይነት የውጭ ወታደራዊ ድጋፍና የምዕራባውያኑ መረጃ አስሶ ማቀበል ይቆም ዘንድ ከመግባባት ላይ ተደርሷል ነው የተባለው። ሌላውና በሁለቱ መሪዎች መካከል ውይይት የተደረገበት ጉዳይ ደግሞ በግዙፍ የምጣኔ ሀብቱና የቀጠናውን ጸጥታና ሰላም በማስጠበቅ ወደ ተሻለ ከፍታ ለመድረስ ማቀዳቸውን የተገለጠው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ ትናንት ምሽቱ ሲገፋ ከትራምፕና ፑቲን ውይይት በኋላ ለጋዜጠኞች በሰጡት ማብራሪያ ድርድሩ ለሰላም እንጂ ለተጨማሪ የጦርነት ስልትና ዝግጅት እንዳልሆነ መታመን አለበት ነው ያሉት። ዘለንስኪ አክለውም ትራምፕና ፑቲን ተስማምተውበታል ስለተባለው ጉዳይ ዝርዝር ሂደቱን ሁሉ ማግኘት እንዳለባቸው ገልጠዋል። ይሄ ደግሞ አጥብቆ ጠያቂ እናቱን ሞት ይረዳልን መሆኑ ነው። ዘለንስኪ አክለውም ሀገራቸው ለዘላቂ ሰላም ድርድር ምንጊዜም ዝግጁ መሆኗንም አስታውቀዋል። ይሁንና ግን አሉ ዘለንስኪ ፑቲን ምዕራባውያኑ ለዩክሬን የሚሰጡትን የወታደራዊ ድጋፍና የደህንነት መረጃ አገልግሎት መቆም አለበት ያሉትን ነገር ሞኝህን ፈልግ ሲሉ ውድቅ ማድረጋቸውን የተሰማው። እንደ ዘለንስኪ ታዲያ የዚህ አይነቱ ውሳኔ ዩክሬንን ያዳክማል የሚል ነው። ዘለንስኪ ሁሉም ነገር ጥያቄ የሆነባቸው ነው የሚመስሉት። ሰውየው ደግመውና ደጋግመው ይጠይቃሉ። አረ ለመሆኑ ምንድን ነው ዝርዝር ጉዳዩ? ሙሉ በሙሉ ሊነገረንና ልናውቀው ያስፈልጋል። ከእኛም ውጪ አጋር አባሮቻችን ሁሉንም ነገር ተረድተው ከኛ ጋር ሊወያዩበት ያስፈልጋል። ግን ደግሞ አሉ ዘለንስኪ ከዩክሬን ውጪ ስምምነት ይሉት ነገር በእኔ አመለካከት ፍጹም ተቀባይነት የለውም ሲሉ ገልጠዋል። ከክሬምሊን የወጣው መግለጫ እንደሚያሳየው ደግሞ ፑቲን ከትራምፕ ጋር ባደረጉት የስልክ ውይይት 175 እስረኞችን ሁለቱ ሀገራት መለዋወጥ አለባቸው ብለዋቸዋል ነው ያለው። አሁን በትራምፕና በፑቲን መካከል የተደረገው ውይይት እንደ አሜሪካና ሩሲያ ተውኔታዊ ወይም ተአምራዊ ለውጥ የታየበት የለም ነው የሚባለው። ጉዳዩ በልጅ አመካኝቶ ይበላሉ አንጉቶ አሊያም የቤት የመቃጠል ለትኋን የበጃትን መሆኑ ነው። ሁለቱ ልዕለ ኃያላን መንግስታት ለዓመታት ዘልቆ የነበረውን የሻከረ ግንኙነታቸውን ለማሻሻል ተጠቅመውበታል ነው የሚባለው። የዩክሬን ባለስልጣናት ባለፈው ሳምንት በሳውዲ አረቢያ ሪያድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከዋይት ሃውሱ ልዩ መልእክተኛ ስቴቭ ዊትኮፍ ጋር በተካሄደው ውይይት ዩክሬን ለ30 ቀናት የሚዘልቀውን የተኩስ አቁም ስምምነት መቀበሉ አይዘነጋም። ወዲያው ደግሞ የአሜሪካ ልዑካን ወደ ሞስኮው ተጉዘው ከሩሲያ ባለስልጣናት ጋር መሰል ውይይት ማድረጋቸውና መምከራቸው ወዲያም ነገር ማብረዳቸው ይታወሳል። የሩሲያው ምክትል የውጭ ጉዳይ ሚኒስትር አሌክሳንደር ጉሩሽኮ በሰጡት ማብራሪያ ክሬምሊን አንድ ነገር ማረጋገጥ ይፈልጋል አለበትም ነው ያሉት። ያውም የጸጥታ ዋስትና። በምንም መንገድ ቢሆን ለወደፊቱም የሰላም ስምምነት ከተፈለገ ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል መሆን የለባትም። ኪቭን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት መቀበል አይችልም። ያንን ሙሉ በሙሉ እርግጠኛ መሆን አለብን ማለታቸው አይዘነጋም። ይህ ሁለቱ ሀገራት የሩሲያና አሜሪካ ፕሬዚደንቶች
የተወያዩበት ሌላው ርዕሰ ጉዳይ ደግሞ የኢራንና የእስራኤል እንደነበር ተገልጧል። ኢራን should never be in a position to destroy Israel። ፑቲንና ትራምፕ በውይይታቸው ኢራን የኒውክሌር ጦር መሳሪያ ሰርታ እስራኤልን ማጥፋት የለባትም በሚለው መግባባታቸው ነው የተሰማው። ሁለቱ መሪዎች በመካከለኛው ምስራቅ ቀጠና ወደፊት የሚነሱ ጦርነቶችንም ለመከላከል ሰፊ ጊዜ ሰጥተው መክረዋል ነው የተባለው። ትራምፕ በቅርቡ በሰጡት ማብራሪያ ኢራን የኒውክሌር ጦር መሳሪያ ትታጠቅ ዘንድ አይፈቀድላትም ማለታቸው ይታወሳል። ባለፈው መጋቢት 7 2025 የአውሮፓውያኑ ደግሞ ትራምፕ ሲናገሩ አሜሪካ በኢራን ጉዳይ ከመጨረሻው ደረጃ ላይ ደርሳለች ማለታቸው ይታወሳል። ሩሲያ ከቅርብ ዓመታት ወዲህ ከኢራን ጋር ወዳጅነቷ እየጠነከረ መምጣቱ ይታወቃል። ሩሲያ ለኢራን የአየር መከላከያዎቿን በገፍ መስጠቷ ሲነገር፣ እስራኤል ባለፈው ጥቅምት ወር የቴህራን ጥቃቷ እነዚያን የሩሲያን ስሪቶቹን የሚሳይል መከላከያዎች ማውደሟ ይነገራል። ይሄ ደግሞ የአህያ ባል ከጅብ አያስጥልን አሊያም አንቃላንቃ ቢደጋገፍ ተያይዞ ዘፊሉትን መሆኑ ነው። ሩሲያ በአንጻሩ በዩክሬን ጦርነት ያሰለፈቻቸውን በብዙ ሺህ የሚቆጠሩ የሰው አልባ የጦር አውሮፕላኖችን መቀበሏ ይታወቃል። ይህ ዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ባለፈው የካቲት ወር ባወጣው ሪፖርቱ ኢራን በከፍተኛ ደረጃ የተብላላና በርካታ የአቶሚክ ቦምቦችን ለመስራት የሚያስችል ዩራኒየም እንዳላት መግለጦ ይታወቃል። ኢራን የዚያን የአቶሚክ ቦምብ የምትሰራ ከሆነ ደግሞ በቀጥታ እስራኤልን ለማጥፋት መሆኑ ይገለጣል። ኢራንም ብትሆን በተደጋጋሚ እስራኤልን ከዓለም ካርታ አሊያም ከምድሪቱ ፊት አጠፋታለሁ እያለች መዛቷና ማስጠንቀቋ ይታወቃል። ኢራንን እንደዚያ በእልህ የሚያንዘረዝራት ደግሞ በተለይም እስራኤል በጋዛ ሰርጥ ፍልስጤማውያን ላይ የምትፈጽመው ዘግናኝ ጥቃት መሆኑን የሚያሳዩት ብዙዎች ናቸው። ኢራን በጋዛ ሰርጥ ለሚዋጋው ሐማስ ብርቱ ድጋፏን የምትሰጥ ሀገር መሆኗ ይገለጣል። በተለይም ደግሞ በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት የመጀመሪያ ዙር በምክንያት ማብቃቱን ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ሰርጥ ከባድ የተባለ ጦርነት ዳግም መክፈታቸው ተነግሯል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ምሽቱን በሰጡት የእልህ መግለጫም ከዚህ በኋላ የሚደረሰው የተኩስ አቁም ስምምነት ቢኖር ድርድሩም ቢሆን የሚደረገው በጦርነት ውስጥ መሆኑን አስረግጠዋል። ኔታንያሁ በንግግራቸው አሁን በጋዛ ሰርጥ የተያዘው ጦርነት የመጀመሪያው እንጂ ገና ምኑ ታየና ሲሉ ዝተዋል። ኔታንያሁ በምሽቱ መግለጫቸው የእስራኤል ጦር ኃይል ሐማስን በተጠናከረ ኃይል ይመታል። ሐማስ ባለፉት 24 ሰዓታት እንኳን የእኛን ኃይል መቋቋም አልቻለም። አሁንም አንድ ነገር ለእናንተም ለእነርሱም አረጋግጥላችኋለሁ ሲሉ ይሄ የመጀመሪያው ነው። ገና ካቀድነው ግባችን እስክንደርስ ጦርነቱን እንቀጥላለን። ግባችን ደግሞ አሉ ኔታንያሁ በሙሉ ታጋቾቻችንን ማስለቀቅ፣ የሐማስን ጨርሶ መወገድና ከእንግዲህ የጋዛ ሰርጥ ለእስራኤል ሕልውና ስጋት በማይሆንበት ደረጃ ነፃ ማድረግ መሆኑን ገልጠዋል። እስራኤል በአየር ጥቃቷ 404 ፍልስጤማንን በአመዛኙ ሕፃናትን መግደሏና ሕፃናትና ሴቶችን መግደሏና ከ560 በላይ ሰዎችን ማቁሰሏን የጋዛ ሰርጥ የጤና ባለስልጣናት አስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ለአሁኑ የእስራኤል ጋዛ ሰርጥ ጥቃት ኃላፊነቱ የሐማስ ነው ብለዋል። ሐማስ ዜጎቻችንን ልቀቅ ብለን ብንታገሰውም ለመልቀቅ አልፈለገም። በምላሹ የተጠናከረ ኃይሉን እያሳየን ነው ሲሉ ተደምጠዋል። እናም ዳግም ለገባንበት ጦርነት ተጠያቂው ሐማስ ነው ሲሉ በአጽንኦት ገልጠዋል። ይህ ባንዴ እንዳለ ግብፅ ለሐማስ ወደ ተኩስ አቁም ድርድሩ ይመለስ ዘንድ ግብዣ ማቅረቧ ተሰምቷል። ይህ ግብፅ የደህንነት መስሪያ ቤት ሐማስ ወደ ድርድሩ ይመለስ ዘንድ ግብዣ አቅርቦለታል ሲል የየመኑ የዜና ተቋም ሳባ ዘግቧል። ጅብ ከሄደ ውሻ ጮኸን መሆኑ ነው። አሊያም እኔ የምሞተው ዛሬ ማታ እህሉ የሚደርሰው በፍልሰታ ይሉትን መሆኑ ነው። ፍልስጤማውያን ሰቆቃቸው የበዛና የበረታው ዛሬ ነው። ዛሬ ከዚያ ሁሉ የሚያወጣቸውን ይፈልጋል። አሁን ተጠራርተውና ተንጠራርተው የተኩስ አቁም ድርድር ጥሪ የሚያቀርቡ መንግስታት መቼ ለፍልስጤማውያኑ ሊደርሱ ይሆን ጥያቄ ብቻ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት አልጀዚራን፣ ሲጂቲኤንን፣ ኦታዋ ሲቲዝንን፣ ሚድል ኢስት ኢንስቲትዩትን፣ ፍሪደምን፣ ኦል እስራኤል ኒውስን፣ ኒውስ ባይትን፣ ጀሩዛሌም ፖስትና ፎክስ ኒውስን ተጠቅመናል። የሀገር ውስጥና የውጭ መረጃዎችን አካቶ ወደ እናንተ ሲደርስ የቆየው የዕለተ ረቡዕ ኤንቢሲ ዜናችን በዚህ ተጠናቋል። ሊያ ክብሮም ዜናዎቹን እየመራው ቆየው። ቀሪ ኤንቢሲ ኢትዮጵያ ፕሮግራሞች ይቀጥላሉ። መልካም ቀን።